ሰላም የብሌን እናት እንደሆነች ነግሯታል። ለምን እንደዛ አደርጋለሁ? አሁን ብለሽ ልጇ መስለሽ ለምታይ ነው። ሳሚ ተሸወደ። በኃይሉን እበቀላለሁ ብሎ ነገር ግን በኃይሉ እየተበቀለው ይገኛል። ሳሚ እንግዲህ የብሌን እናት ሰላም እንደሆነች ለወይዘሮ ገኒ ነግሯትም ነበረ። ይሁን እንጂ አቶ በኃይሉ ጠላቶችን ጠርጥሯል። በግራም በቀኝም ሁሉን ሚስጥሬን የሚያውቁት ከሳሚና ከቃል ውጭ ማንም አይደለም ብሎ በማሰብ እንግዲህ ከጎናቸው ተላላኪና ተቀጣሪ እንዲሁም ደግሞ ለሱ የሚሰሩ ሰዎችን አድርጎ ከጎኑ ቀጥሮ ነበረ። ስለዚህ በሁለቶች መካከል ምንም አይነት እምነት የለው። ያው የስራ ነገርና የገንዘብ ነገር ቢያገናኛቸውም በመካከላቸው ደግሞ ምንም አይነት መተማመን የለም። ሳሚ በኃይሉ በጣም የሚያምነኝ ሰው ነኝ ብሎ ነበር የሚያስበው። ግን ደግሞ በመካከል እንግዲህ ለብሌን ያለውን ስሜትና ሁኔታ ካየ በኋላ በኃይሉ ጠርጥሮትም ነበረ። ስለዚህ የወይዘሮ ገኒን ጎረቤቷን እንግዲህ እንድትቀርባትና ያለ ወትሮዋ ሁሉን ነገሯንና ሚስጥሯን እንድትነግረውም አድርጎ በብር ገዝቷትም ነበረ። ያቺ የገኒ ጎረቤትም እንግዲህ እንደተለመደው ብሌን በመርዝ የጠጣሽ ጊዜም ነበረ ከዛ ወዲህ ጠጋ ጠጋ ማለቷን የጀመረችው። ጎረቤት እያለች እያሳበበች ለካ እሷ ወይዘሮ ገኒን እየሸወደቻት ነው። በወቅቱ እንግዲህ ጥሩ ሰውና ደጋፊ መስላ መታመረታት ነበረ። ግን እሷ የምትሰራው ለበኃይሉ ነው። ወይዘሮ ገኒ ግን ልጅ በአሁኑ ትክክለኛ እናቷን ማግኘት አለባት፣ እንደ መጀመሪያው መሸወድ የለባትም ብላ ለጎረቤቷ ነግራትም ነበረ። ጎረቤትም እንግዲህ ይህ ነገር እኮ እውነትም ላይሆን ይችላል እና ይዞሽ በማለት ነበር ያባበለቻት። አሁን የገኒ አለ የተባለ ሚስጥረኛ ሆናለች ይች ጎረቤት። ግን ደግሞ በኃይሉ ገዝቷታል። የአንዳንዱ መረጃዎችን የሰማችውን ነገር እየሄደች ለበኃይሉ ትነግረዋለች። ገኒም እንግዲህ ሚስጥሯን ታካፍላታለች። በዚህ መካከል እንግዲህ ገኒ አሁንም ቢሆን እየተሸወደች እና እየተጨረበረች ነው። ሳሚም እንደዚሁ። በሌላ በኩል እንግዲህ ወይዘሮ ሰላም ካበደችም በኋላ እኔ የማውቃቸው ሆስፒታልና ጓደኞች በጣም ብዙና ስማርት የሆኑ ናቸው በማለት ወስዶ ከእብድ ሆስፒታል ውስጥ ጥሏታል። ምንም እንኳን እህቱ ብትሆንም እንግዲህ ያራራናትና ያላዘነላት በኃይሉ ጭራሽ እንኳን እንድታብድ ሳይሆን ብሶባት ራሷን ጥላ ነቅላ እንድታብድ ነበር የፈለገው። በአሁኑ እንግዲህ ከዛ ሆስፒታል የምትወጣም አይመስልም። ለጊዜው ብሌንና ቃልን ሸውዶ ከዛ ሆስፒታል ቢወስዳትም ብሌን ቢያንስ እኮ ጸበል ይሻል ነበረ ከሆስፒታል ብላ ብታማክረው አይ በጭራሽ አይሆንም ብሏል። ምክንያቱም ከዛ ሆስፒታል የራሱ የሆኑ ሰዎች ስላሉ ገንዘቡን እንደምንም አድርጎ አስፈርሞ ያው ስላበደች እንግዲህ በስሜ አድርጋልኛለች ብሎ ሁሉን ሀብትና ንብረት ለመዝረፍ ይረዳዋል። ይህንንም እንግዲህ አዘጋጅቶበት እና አስቦበት ነው ያደረገው። ወደዛ ሆስፒታል ሲወስዳት በቅድሚያ ዶክተሮችንም አናግሮ ከዛ እያንዳንዱ ወረቀትና ሰነድ እንድትፈርምለት አድርጎም ነበረ። ሰላምም እንግዲህ ምንም ችግር የለውም ወንድሜ በማለት ትንሽ ትንሽ ማስታወስ ስለምችል ወንድሟ እንደሆነ አምነው ፈርም ያላትን በሙሉ ፈርማም ነበረ። ሰላም አሁን ላይ እንግዲህ ሀብትና ንብረቷን ወደ በኃይሉ ስም አዙረዋለች። ነገር ግን ይህንን ሀብትና ንብረት ቃልና ሳሚ እንዲሁም ሌሎቹ ማንም ሰው አያውቅም ከበኃይሉ በስተቀር። ቃል አሁን ላይ እናቴ ናት ብላ ብታስመስልም ግን ደግሞ ብሌንን አንቄ እገላለሁ በማለት ራሷን ሞታ ነበረ። እንግዲህ ሰላም ስታያት እንደዛ ንቅ አድርጋ ይዛ ብሌንን እንዴት ነው ልጅ እንደዚህ የምታንቂያት በማለት እንግዲህ ጉርምቧን አንቃትም ነበረ። ይሁን እንጂ ባገኘችውም ዱላ ጭንቅላቷን ፈርክሳላታለች። በዚህ መካከል እንግዲህ ቃል በጣም ትናደድና ቆይስ ለምንድን ነው አንቺ ምንም እንኳን ብትረሳሽን ያንቺ ልጅ አይደለሁም ብለሽ አትነግሪያትም ነበረ? ለምንድን ነው እንደዚህ የምታረጊው? በማለት እንግዲህ ከቃልና ከብሌን ጋር ግብ ገጥመዋል። ብሌን በወቅቱ ሰላምን ለማገዝ እና ለመርዳት ቢሆንም እንደዛ ያደረገችው አጅሪት ግን ይህ ነገር ረብሿታል። ገና አንቺና ያቺ አሳዳጊ እናትሽ በህይወት የምትኖሩ ከሆነ ከሰላም ብትርቅ ይሻለሻል በማለት እንግዲህ ጉርምቧን ሴት አድርጋ ልገላትም ትንሽ ነበር የቀራት። እንግዲህ ሰላም ወደ ሆስፒታል ከሄደች በኋላ ቃል ያደረገችው አንድ እቅድም ነበረ። ዳጊን እንግዲህ አለስልሳና ጥሩ ሰው መስላ እንዲሁም ደግሞ በጣም የተጎዳች አስመስላ ለመቅረብ ነው ያሰበችው። ይህ አጋጣሚ ለእሷ በጣም ትልቅ ነበረ። ምክንያቱም ሁለታቸውም እንግዲህ ሰላም እንዲሁም ደግሞ አጎትም ብሌንም ወደ ሆስፒታል ሄደዋል። በዚህ መካከል እንግዲህ ብቻውን ያለው ከቤት ዳጊ ነበረ። ስለዚህ የእሷ ያደረገችው ነገር ምንድን ነው? ይህ ቤት ሊበላኝ ነው፣ በቃ እናቴ ከሌለችም እዚህ ቤት ምን አድርጋለሁ? እባክህን ወደ አንተ ክፍል ውሰደኝና ለተወሰነ ጊዜ ከአንተ ጋር ልሁን በማለት እንግዲህ ሄዳለች። ይህንንም እቅድ እንግዲህ ያጣመደችው ከዚህ በኋላ ብሌንና
ዳግ የሚባሉትን ሰዎች ገነጣጥዬ የራስ ያደርገዋለሁ ብላም ስላሰበች ነው። ብሌን ይህንን ነገር አላመነችም፣ አላየችም። ነገር ግን በመጨረሻም እንግዲህ ከክፍሉ ከወሰዳ በኋላ እና እቀፈኝ አጽናናኝ እያለች እንግዲህ በማጽናናት ሰበብ እንግዲህ እንዲቀርባትና የፈለገችውን ነገር እንድታደርግ እየጋበዛትም ነበረ። በሌላ በኩል እንግዲህ ገኒ የሰላም ሁኔታ አሳዝኗታል። እናትና ልጅን እንግዲህ አንድ ላይ ስታያቸው፣ ቆይ ግን ሰላም መቼምማ እንዴት ነው በዚህ ሁኔታ ሆና ልጅ የምትላት? በእርግጠኝነትማ እናቷ ልትሆን ትችላለች፣ ግን ደግሞ ይህንን ነገር ማረጋገጥ አለብኝ ብላ ታምናለች። ምንም እንኳን ብትታመም አይምሮ ልክ በሆነ ራሱ ውስጧ ይነግራታል። የእናት ስሜት እኮ እንደዚህ በቀላሉ የሚረዳ ነገር ነው በማለት ሁለቶችንም እንግዲህ ስታስባቸውም ነበረ። በዚህ ቅጽበት እንግዲህ ቃል ደግሞ በግና ትገኛለች። ምንም ቢሆን ለውሸት ስትይ ልጄ ናት እናቴ ናት ማለት የለብሽም በማለት እንግዲህ ከብሌን ጋር ትልቅ ጠብ ገጥመዋል። ወይዘሮ ገኒም እንግዲህ ልጅንማ እንደዚህ እንድትናገሪያት አልፈልግም፣ ይልቅ ብልሁኝ ከልጅን ብዙ ነገሮችን ብትማሪ ላንቺ ለወደፊት ህይወትሽ ይጠቅምሻል እንጂ ምንም የሚጎዳሽ ነገር የለም እያለች ገኒ ስለ ብሌን እውቀት፣ ስለ ብሌን አስተዳደግና እንዴት አድርጋ ነገሮችን በጥበብ መፍታት እንደምችል ነገረቻት። አብዳለች እያለች እንግዲህ ፊት ለፊቷ መናገር ጀመረች። እንኳን ልታዘን ቀርቶ ብሌንም እንግዲህ ከእናቷ ቤት ቆይታ በነበረበት ጊዜ ወይዘሮ ገኒ እንግዲህ ልጅ ይቅር በይኝ፣ አንድ ነገር ዋሽችሻለሁ፣ እሱም እንግዲህ የሆነ ሰው ስልክ ደውሎልሽ ነበረ በማለት ጉዳዩን ነግራታለች። ነገር ግን ለምን እንደደወለና እንዴት እንደሆነ ጉዳዩን አልነገረቻትም። ምክንያቱም ደግሞ ከነገረቻት በእርግጠኝነት አሁንም ትጎዳለች ብላ ስለምታስብ አይ በቃ ተይው፣ ግን ደግሞ ደውሎ ነበር ማንነቱን አላሳወቀኝም ምን ያለቻት። ይሁን እንጂ ወዲያውኑ ቃል ደውላ ወደ ቤት ጠራቻት። ወደ ቤት ከሄደችም በኋላ እንግዲህ እንደዛ ሁና ስታገኛት ሰላምን ብሌን ምን አድርገሻን ነው? እኔ በሰላም ጥያት የሄድኩና ስመለስ ደግሞ እንደዚህ አብዳ ያገኘኋት የሆነ ነገር መርዘሻ አብልተሻን ነው እንጂማ እንደዚህ በቀላሉ እንደዚህ ልታብዳ አትችልም፣ ነይ ተናገሪ በማለት እንግዲህ ብሌን የቃለም ጎሩምቦ በተረዋ ሴት አድርጌ ካልገደልኩሽና የማትነግሪኝ ከሆነ የማደርግሽን እኔ ነኝ የማውቀው፣ ስለዚህ ተናገሪ ምን አድርገሻን ነው ብላ እንግዲህ ቃልን ስታስጨንቃትም ነበረ። ቃልም እንግዲህ ብሌን እመኝ እኔ ምንም ነገር ያደረግኳት ነገር የለም በማለት እንግዲህ ጉዳዩን ለማረጋጋት ብትሞክርም ብሌን ግን በእርግጠኝነት የሆነ መርዝማ ጨምረሽበታል ከምግቡ ላይ እንጂ እንደዚህ ልትሆን አትችልም። ከዚህ በፊት ራሱ ልትመርዣት እንደነበረ እኔ ደርሼብሻለሁ። ምናልባት ያንን መርዝ ተመልሰሽ አብልተሻትና ጠጥተሻት ቢሆንስ በማለት እንግዲህ ሁለቶችም ተፋጠው ይገኛሉ። በዚህ መካከል እንግዲህ በኃይሉ ከስራው ነበርና ወደ ቤት ተመልሷል። ከተመለሰም በኋላ እንግዲህ እህቱን እንደዛ ሆኖ ሲያያት በጣም ነበር ያስመሰለው። ወይኔ እህቴ በቃ ገንዘቡ ምኑም ሄድ አይደለም፣ ከዚህ በኋላ እንዴት ብዬ ነው ነገሮችን ማስተካከላችሁ እህቴ በቃ እንደው ይቅርበኝ እያለ በብሌን ፊት ሆኖ እንግዲህ ለማስመሰል እየሞከረም ነበር። ብሌን በዚህ ጉዳይ እንግዲህ እያየች ዝም ነበር የምትል። ለካ ሰው ሁሉ አስመሳይ ነው እንዲህን ያክል በማለትም ተገርማለች። ዳግም እንግዲህ የፍቅር ጥያቄውን ለብሌን እንደሚነግራትና ለጓደኛውም ሲያማክረውም ነበረ። የሆነች ልጅ በጣም ወድጃለሁ ይለዋል። ታዲያ እንዴት አድርጌ ፍቅሬን እንደምገልጽላት ንገረኝ ቢለውም እሱ ግን አይ ታዲያ ምን ችግር አለው፣ የተወሰነ ራት ጋብዛት፣ ከዛም በኋላ የምትፈልገውን ነገር መውሰድ ነው ይለዋል። እንግዲህ ዳግም በጓደኛው መልስ የተበሳጨው ቁም ነገር እኔ በስርዓት ነው እንጂ የምፈልገው እንደዛ አይነት የተጨማለቀ ነገር ከሷ አልፈልግም ይለዋል። ጓደኛው ግን በጣም መጥፎ ነገር ነበር የመከረው። ለአንድ ቀን ከሆነ ታዲያ ይህን ያክል ምንም አይነት ችግርና መጠበብ አያስፈልግም ብሎትም ነበር። ዳጊ ከልቡ ስለሚወዳት እንደዚህም አላደርግም በማለት ነበር የሸፋፈነለት። ብሌንም እንግዲህ ሆስፒታል ሄዳ ሰላምን መጠየቅ እንደምችል ከበኃይሉ ጋር መንገድ ላይ ሲመጡ አውርተውም ነበረ። በኃይሉ ግን ከዚህ በኋላ ማንም ሰው ሄዶ እንደማያትና እንደማይጠይቃት እንዲሁም ደግሞ ወደዛ ሆስፒታል እስከምታገግም ድረስ ማንም ሰው ዞር ብሎ እንዳይመጣና እንዳያያት አስጠንቅቋትም ነበረ። ብሌን ውስጧ ሊያምንላት አልቻለም። በእርግጠኝነት ከዚህ ሆስፒታል የሆነ ነገር አለ እንጂ ይህን ያክልማ እንደዚህ አስረግጦ አይነግረኝም ነበረ። ምን እያሰበ ይሆን ደግሞ የተንከሴስ በኃይሉ እያለች እንግዲህ በልቧ እያሰበች ነው። ነገር ግን ብሌን አሁን ላይ ተደብቃ በሆስፒታልም ሆነ በምንም በኃይሉ ከዛ ውስጥ እንዴት እንዳስገባት እና ለምን እንዳስገባት ለማወቅ እየሞከረች ነው። በዚህም እንግዲህ የዳጊ ኃይልና እርዳታ ያስፈልገኛል ብላ ስለምታምን ወደ ዳጊ ቤት ሄዳም ነበረ። ዳጊም እንግዲህ ልታማክረው ስትሄድ እንዳጋጣሚ የሆነና ከቃል ጋር እንግዲህ ተቃቅፎ ነበር ያገኘችው ከአንድ አልጋ ላይ።
በዚህም እንግዲህ በጣም ተናደድና ልታማክረውና ልትነግረው የነበረውን ነገር ትታው ወደ ቤቷ ነበር የተመለሰች። ዳግምም እንግዲህ ኧረ ብሌን ይቅር በይኝ፣ እኔ ተሳስቼ ነው እንደዚ አይነት ነገር የማድረግ ሰው አይደለሁም በማለት ሊያስረዳ ቢሞክርም ቃል ጉዳዩን እንግዲህ አጫጭረው ስለነበረ እንዲሁም ከአንድ መኝታ ክፍል ሴትና ወንድ ምን ያደርጋሉ በሚለው ሌላ ነገርማ ተፈጥሯል እንጂ እንደዚህ በቀላሉማ አብራቸው አትሆንም በማለት እንግዲህ ብሌን ተናዳ ጥለውም ነበር ሄደች። የቃል ሀሳብ እንግዲህ ተሳክቶላታል። ወይዘሮ ገኒም እንግዲህ እያሰበች ነው። የሰላም መጨረሻ ምን ሊሆን ይችላል? በኃይሉ መጨረሻ ውስጥ እንዴት ነው? ሳሚ ከዚህ ሁሉ ውጥንቅጥ የገባው እንግዲህ ለብሌን ሲል ነው። አሁን ላይ ታማኝነቱን አጥቷል። የዛሬ ውዳችን እንግዲህ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።